ቅንድብ እየላጩ ቅንድብ እየለዩ የተኮሱ የሚመጡ ተዋጊ ተኳሾች ብቻ እኮ አይደለም ያሉት ምሁራን አሉ ፖለቲካን መተንተን የሚችሉ መረዳት የሚችሉ አስቀድመው መተንበይ የሚችሉ በጣም ስመጥር የሆኑ ዝነኞች የሆኑ በሰብአዊ መብት ተሟጋችነት በፖለቲከኛነት ዓለም የሚያውቃቸው ታላላቅ ምሁሮች ሁሉ ያሉበት እኮ ነው የፋኖ ትግልና እነዚህ ሁላ በሬ ፈልገን ነው ማለት ነው ሊትራሊ እኔ ራሴን በመለከት እኮ ከአዲስ አበባ ከተማ ተነስቼ የመጣሁት እዚህ አሁን ይሄ ጀነራሉ እንደሚለው በሬና 100 ሺህ ብር ፍለጋ እኮ አይደለም ይሄንን ነው የማይረዱት እኛ እዚህ የመጣ ነው በተደጋጋሚ ከአንድም 2-3 ጊዜ አስረግጠን የተናገርነው በአብይ አህመድ ባገዛዙ ስቴት ስፖንሰርድ የሆነ የህልውና አደጋ የዘር መጥፋት አደጋ የጄኖሳይድ አደጋ እንዲሁም የኤትኒክ ክሊንሲንግ አደጋ ብቻ አይደለም በተግባር የተገለጠ የታየ በወለጋ በመተከል በሻሸመኔ በሁሉም የሀገሪቱ ክፍሎች እየተፈጸመብን ስላለ ይሄንን የዘር መጥፋት አደጋ ለመመከት ማንነታችንን ለማቆየት እምነታችንን ለማቆየት ነው ጫካ የገባ ነው እንጂ የጥቅም የገንዘብ የበሬ የእርሻ ቦታ ፍለጋ አይደለም ብለን ከአንድም 2-3-4 ጊዜ በተደጋጋሚ ነግረናቸው ነበር ይሄንን መቀበል አይፈልጉም አንዳንዶቹ አያውቁትም ቢያውቁትም ደግሞ መቀበልም አይፈልጉም ስለዚህ የጥቅም ጥያቄ ብቻ ለማስመሰል እኛ አርቦን እኮ አይደለም ቸግሮን አይደለም እኮ ወደ ጫካ የገባነው ስንቴ የተሻለ ህይወት የምንኖር ሰዎች ነበርን እዚሁ ጋር አያይዘ መልስልኝ ወግዬ ምናልባት ቅድም ቆንጆ ነጥብ አንስተዋል አላማችን አያውቁትም የመረዳት ችግር አለባቸው ስላልክ ምናልባት የሚሞቱበት ኮዝ አሁን ብዙ ጊዜ እነሱ ሲናገሩ የምሰማቸው አንደኛ በምርጫ የተመረጠ መንግስት ስላለ ነው ይላሉ በሌላ በኩል ደግሞ አላማችን አገር እንዳትፈርስ ነው ይላሉ አብይ አህመድ ደግሞ ተጸድቃላችሁ መንግስተ ሰማያት ተወርሳላችሁ ይሉና ሙቱ ነው የሚላቸውና የጽድቅም ያደርጉታል የምርጫ መንግስት ሌጂስሜሲ ያለው መንግስት እንዳይፈርስ ነው ይላሉ የሀገሪቱን ሉዓላዊነት እንዳይፈርስ ነው ያሉ ነው ምክንያት የሚሰጡት ፋኖ ግን ተጨባጭ የሆነ ታንጀብል የሆኑ የዓላማ ትንተናዎች አሉት የህልውና አደጋ አለብን ቀደማውን ደግሞ አንተ ቆንጆ አድርገህ የጠቀስከው ከአዲስ አበባ እኔ የመጣሁት በሬ ፍለጋና 100 ሺህ ብር ፍለጋ አይደለም ብለ አስረግጠ ተናግረዋል በሬ እንግዛላችሁ የሚሉት ጀነራልና ሌሎቹም እንደዚሁ ከምርጫ ጋር የሚያያዙት ግን ዓላማው ስለጠፋባቸው መደናገር ውስጥ ስለገቡ በእነሱ ቁመናና በእነሱ ሆዳቸው እየለኩ ፋኖም እንደዛ ነው የወጣው ብለው ስለሚያስቡ ነው እስቲ እንደው አንተ አብረ አያይዘህ እስቲ ያስቡ ይሄንን ይኸውልህ ስንቴ በአንድ ሀገር ውስጥ የምርጫውን ጉዳይ ወደ ኋላ ሄደን እንዴው ብናቆየው እንኳን እሶኬ እነሱ እንዳሉት እንስማስቲ እሺ በምርጫ ያሸነፈ ሉዓላዊ ስልጣን ያለው መንግስት ነው የሚለው ለጊዜው እንቀበላቸውና ምናልባትም እኮ በተለያዩ ሀገራት በህዝብ የተመረጠ አስተዳደር ወይም አገዛዝ የህዝብን ጥያቄ የማይመልስ ከሆነ የህዝብን የመልማት ፖለቲካዊ ኢኮኖሚያዊ ማህበራዊ መልማት ማለት የማይመልስ ከሆነ እኮ በተመረጠ በማግስቱ ህዝብ ምንም እንኳን ተርሙን ሳይጨርስ ለምሳሌ አንድ አገዛዝ አንድ መሪ ወይም አንድ ፕሬዝዳንት ከተመረጠ 5 ዓመታት ከሆነ የሚያስተዳድረው የተሰጠውን የ5 ዓመት ጊዜ ወይም የምርጫ ተርሙ የፈቀደለትን ጊዜ ሳይጨርስ አስፈላጊውን በዘወይ ኮንትራት ነው በወሰደው ኮንትራት ተገቢውን ፖለቲካዊ ማህበራዊና ኢኮኖሚያዊ አገልግሎት ለአንድ ሀገር ህዝብ ሳይሰጥ ከቀረ ህዝብ ፓርላማው ተነጋግሮ ህዝብ አምጾ አብዮት አድርጎ የማውረድ ሙሉ መብት አለ ምክንያቱም በዲሞክራሲ ህግ ስልጣን የግለሰብ አይደለም የፓርቲ አይደለም ሉዓላዊ ስልጣን የህዝብ ስለሆነ ዲሞክራሲን ትርጉሙን ካየ ነው ማለት ነው የህዝብ ነው ስልጣን ነው ዓለም ይሄን በዓለም ተስማምቶበት ያለበት ሁኔታ ነው ለምሳሌ ለዚህ በቂ ማሳያ ማዳጋስካር በቅርቡ የተፈጸመውን እናያለን ህዝቡ አመፀ እምቢ አለ እንደውም ህዝቡ ያመፀበት ምክንያት ያስቃል ከሆዳቸው ጋር የተያዘ ነው የመብራት አልበራልንም ምን ተጣው አጣን ውሃ በአግባቡ እየመጣልን አይደለም ኑሮ ተወደደብን የሚል ቁልጥፍ ጥያቄ ይዘው ነው እንደውም የማዳጋስካር ወጣቶች የተነሱት በስሪላንካ ተመሳሳይ ጥያቄ ነበረ ባለፈው አመት እናስታውሳለን በቅርቡ በአለም ላይ በተካሄዱ የተካሄዱ አብዮቶችና ህዝባዊ አብዮቶችን ተመልክተ ከሆነ እነዛ ሰዎች ፕሬዝዳንቶችና ጠቅላይ ሚኒስትሮች
የምርጫ ጊዜያቸው በህዝብ ተመርጠው መጥተዋል እውነት ነው ግን በምርጫ ተርም በነበራቸው ኮንትራክት ወቅት ተገቢውን አገልግሎት ለማህበረሰቡ መስጠት ባለመቻላቸው ተቃውሞ ገጥሟቸዋል ተቃውሞ መግጠም ብቻ አይደለም ከዙፋናቸው በህዝባዊ ቢተኝነትና አመጽ እንዲወርዱ ተደርጓል ማዳጋስካር እናስታውሳለን ወታደሩ ለአንድ ሳምንት ነው ፕሬዝዳንቱን ያገዘው በኋላ ላይ ግን ከህዝቡ ጋር ቆመው ህዝቡ ያነሳው ጥያቄ ተገቢ ነው ያነሱት ፖለቲካዊ ጥያቄ መልስ ማግኘት አለበት በሚል ወደ ህዝቡ አፈሙዙን ማዞር ትቶ ወደ ፕሬዝዳንቱ ነው ያዞር ያኔ ፈርጥጦ ነው ፈረንሳይ የገባው ፕሬዝዳንቱ ልክ እንደዚህ ሁሉ ላለፉት በርካታ ዓመታት የተካሄዱ የዓለም አብዮቶችን ስናይ ይሄ የፖለቲካ ጥያቄ እንዴ የአማራ ፋኖን ጥያቄ በዚህ ደረጃ ላሳንሰው ፈልጌ አይደለም እነሱም ሊገነዘቡት የሚገባው እነዛ ሰዎች ጥቃቅን ጥያቄዎችን አንስተው መንግስት መለወጥ ከቻሉ የመብራት የውሃ ይሄ በዲስከሽን የሚፈቱ ቀለላት ጥያቄዎችን አንስተው ህዝባዊ አብዮትና አመጽ አድርገው ወታደሩም ተባብሯቸው መንግስት መቀየር ከቻሉ እንደኛ ያለው ደግሞ እንደ ኢትዮጵያ ህዝብ ያለው በተለይ ደግሞ እንደ አማራ ህዝብ የዘር ፍጅት የህልውና የመጥፋት አደጋ የተጋረጠበት ማህበረሰብማ የምን የምርጫ ተርም የምን ሉዓላዊ ስልጣን ነው የሚጠብቀው እንዴ አብይ አህመድ እኮ ዛሬ ድሮን የሚገዛው ታንክ የሚገዛው መርፍ የሚገዛው ጀቶችን የሚገዛው እኮ ዳር ድንበራችንን ሰንደቃችንን ሉዓላዊነታችንን ለማስከበር እኮ አይደለም የገዛ ወገኑን በድሮን አረር ለመጨፍጨፍ እኮ ነው የገዛ ወገኑን በታንክ በመድፍ በዶሽቃ ለመጨፍጨፍ እኮ ነው ይሄን ምንለው ዝም ብለን ቧልት አይደለም ላለፉት እንደው የትግሬውንም ወደ ኋላ እኮ መለስ ብለን ማየት እንችላለን ስንቴ ከ1 ሚሊዮን በላይ ህዝብ ያለቀበትን የትግራይን ጦርነት አይተው ከሆነ ያ ሁሉ የድሮን አረር ያረፈው እኮ በትግራይ ህዝብ ነው ልክ እንደዛ ሁሉ በወለጋ ህዝብም እኮ በሰማው ወለጋ ተወላጅ አማራዎች ላይ ዛሬ እየረገፈ ያለውን የድሮን አረር እናውቃለን በአማራ ህዝብ ላይ ደግሞ ሙሉ በሙሉ ከዚህ በፊት ታክቲካሊ በተለያዩ አካባቢዎች አድርጎ የነበረው ወደ ቀጠናው በማስገባት ወደ አማራ ቀጠናዎች በማምጣት አማራ በሚባለው ክልል ውስጥ በጎንደር በጎጃም በወሎ በሸዋ በወለጋን ጨምሮ የአማራ ተወላጆች ላይ ዛሬ እኮ የድሮን አይነት የድሮን አረር የመድፍ አረር እኮ እንደ ቅጠል እየረገፈ ነው ታዲያ ይሄንን የራሱን ወገን እንቢ ያለው ከዛ በፊት ደግሞ ወደ ጦርነት ከመግባታችን በፊት የምታስታውስ ከሆነ እነዚህ ጀነራሎችም ረስተውት ከሆነ በዚህ አጋጣሚ እኛ ስንጠይቅ የነበረው ለ4-5 ዓመታት አብይ አህመድ ከ2010 ዓመተ ምህረት ስልጣን ላይ ከወጣ በኋላ አልሞስት ከ2013-14 ዓመተ ምህረት ድረስ ምንድነው ስንጠይቅ የነበረው በሰላማዊ መንገድ በማንነታችን እየተገደልን ነው በእምነታችን እየተገደልን ነው ሹፌሮች ከጎጃም ተነስተው አዲስ አበባ መግባት አልቻሉም እየታገቱ ነው ንጹሃን እንደ ቅጠል እየረገፉ ነው ሴቶች አረጋውያን ወንዶች እየተደፈሩ ነው የዩኒቨርሲቲ ተማሪዎች መማር አልቻሉም ከሚማሩበት ቦታ ባደራጃችሁ ታጣቂ ኃይል ታግተው በየጊዜው ከደምቢዶሎ ዩኒቨርሲቲና ከሌሎች ቀጠናዎች እነዚህ ወጣቶች እየተሰወሩ ነው እየታገቱ ነው እኛ የህልውና አደጋ ጥያቄ አለብን ወገኖቻችን ተፈናቅለው በደብረ ብርሃን በወሎ በሰከላ በሁሉም አካባቢዎች በተቀረው የኢትዮጵያ ክፍል እየተፈናቀሉ ልጆቻቸውን ሀብት ንብረታቸውን እየተው መድረሻ እያጡ ነው ከአዲስ አበባ ዙሪያ ከ700 ሺህ በላይ አማሮች ተፈናቅለዋል ተው ይሄንን አቁሙ ብለን እኮ በተደጋጋሚ ላገዛዙ ጥያቄ አንስተን ነበር ለነዚህ ለመከላከያ ሰራዊቱን እንመራለን ለሚሉ ጀነራሎች ዛሬ አብይ አህመድ ልኳቸው እዚህ ንጹሃንን ለመግደል ለሚመጡ ጀነራሎች ይሄን ጥያቄ እኮ በተደጋጋሚ አንስተን እንደብረ ኤልያስ ከ500 በላይ መነኮሳትን በከንቱ አስቀሩ ጸበልተኞችን በከንቱ አስቀሩ ጨፈጨፉ ግፉ በዛ ይሄንን ሁሉ ታግሰን ነው ነፍጥ ይዘን ጫካ ዛሬ የገባ ነው እነዚህ ጀነራሎች ይሄንን ሊረዱ ሊያውቁ ይገባል የበሬና የገበሬ ጥያቄ አይደለም የበሬና የ100 ሺህ ብር ጥያቄ አይደለም የእርሻ ቦታ ፍለጋ አይደለም ምናልባት አንተ ቅድም እንዳነሳው እነዚህ ሰዎች አብይ አህመድን የሚያገለግሉት ስንሰማዚ ተማርከ የሚመጡ በሻለቃ በጀነራል ደረጃ ያሉ ሰዎችም በኮሎኔል ደረጃ ያሉ ሰዎችም አገዛዙ ከፍተኛ ገንዘብ ስለሚሰጠን ነው ከተማ ላይ የቤት መስሪያ መሬት ስለሚሰጠን ነው አገዛዙ ጥቅሞችን ስለሚሰጠን ነው በዛ ነው የሚለኩት ይሄንን ትግል አይደለም አንደኛ ጠንከር ያሉ ምሁራን ታዋቂ ግለሰቦች ፖለቲከኞች ጀግና ተኳሾች ያሉበት ትግል ነው የተራበ የተጠማ ማህበረሰብ አይደለም የህልውና ጥያቄ ይዞ የተነሳ ነው ስለዚህ የዓለም ታሪክ የዓለም ያለፉ ታሪኮች እንደሚያሳዩን የቱንም ያህል ፖለቲካዊ ጥያቄዎች ቢኖሩም የአንድ ሀገር ህዝብ
አገዛዙ መልስ አልሰጠኝም እስካለ ድረስ ሊያምጽ ይችላል፣ አብዮት ሊያስነሳ ይችላል። አብዮቱ ደግሞ መልስ ካላገኘ ነፍጥ አንስቶም ሊታገል እንደሚችል በቂ ማሳያ ነው። የኛ ግን የተለየ የሚያደርገው የህልውና ትግል በመሆኑ ነው ስንቴ። ስለዚህ ከሰሞኑን በአዳራሽ ፕሮፓጋንዳውን ለውጠው የተለያዩ የፋኖ መሪዎችን በተለይ በአፋባ ቴዎድሮስ የሚገኙ ትላልቅ መሪዎችን ለማጣጣል ለማንቋሸሽ ስማቸውን ለማጥፋት የሄዱበት ርቀት እጅግ አሳዛኝ ከእውነት የራቀ የነበረ ነው ስንቴ። በጣም ነው በደንብ ነው የገለጽከው። ምናልባት ቅድም ጥሩ አድርጌ የገለጽከው እኔ ከአዲስ አበባ የመጣሁት በሬና 100 ሺህ ብር ፍለጋ አይደለም ብለሃል። እንግዲህ አንድ ጋዜጠኛ ሙያውን ጥሎ በሙያው ቢያገለግል ከፍተኛ ምናልባት አንድ ሰው ሊጠቀምበት የሚችለውን ጥቅም የሚያገኝ ሰው ነው እና ከዛ ጥለህ እዚህ ትግል ውስጥ መግባትህ የህይወት መስዋዕትነት ለመክፈል ፍቃደኝነትን ነው የሚያሳየው። ያ ፍቃደኝነት ደግሞ የሚመጣው ከህዝባዊ ስሜት ነው፣ ህዝበኝነት ነው፣ ህዝብን በማስቀደም ነው። ግን ጀነራሉ ይሄንን የሚያስበው በእኔ ግምገማ አንተም ቅድም የገለጽከው ቤት ይገዛላቸዋል፣ በየሆቴሉ እየገቡ ብፌና መጠጥ እያነሱ እንደዚሁም እየተቀማጠሉ የሚኖሩበት ህይወት ነው ያለው እና ከነሱ የሆድና የከርስ ትንተና እየተነሳ ያን ነው እንግዲህ የጠገበ ሰው በራሱ በጥጋቡ ልክ ነው። ሌላውም ሰው ሁሉ የጠገበ ይመስለዋል የራሱን ሆድ እያየ። እንደዚህ አይነት መልስ ነው ያላቸው። ስለዚህ ለነሱ ዋናው ነገር ከሽንፈታቸው በኋላ ነው ምናልባት ኪሳራቸውን ማወቅ የሚችሉት። የፋኖ እንቅስቃሴ በዚህ አስደማሚ ፍጥነት እየቀጠለ ጋዜጠኛ ወግደረስ ጤናው በተለይ የአማራ ህዝብ በስፋት እየጠበቀ ነው፣ ደጋፊው በስፋት እየጠበቀ ነው። ከዚህ አንድነት ጋር በተለይ አሁን ሰሞኑን በጥምር በተለይ በወሎ አካባቢ እየደረገ ያለው ተጋድሎም በጣም አስደናቂ ድሎች እያስመዘገቡ እንደሆነ እየተሰማ ነው። አንዳንድ የፋኖ አመራሮችም በተለይ ከአንድነቱ ጋር የተያዘ ህዝቡ በስፋት እየጠበቀ ነው፣ በቃ መች ነው ፋኖ ተሰባስቦ አንድነቱን አብስሮ ይህንን የህልውና ጥያቄ ለአንዴና ለመጨረሻ ጊዜ የሚደመድመው የሚል እውነት ለመናገር ሰራዊቱ ጭምር የሚጠይቀው ጥያቄ ነው። እኛ ካለን መረጃ አኳያ ይሄ ጉዳይ በስፋት ይቀነቀናል። ይሄም ጉዳይ ደግሞ እክል እንዲገጥመው ደግሞ የሚፈልግ አንዳንድ ኃይል አለ ከራሱ ኢንተረስት ፍላጎት እየተነሳ የተለያዩ ሴራዎችን የሚጎነጉንና እንዴት ነው? ምን መረጃ አለ? የአንድነቱ ጉዳይ ሰራዊቱ ውስጥ በጉጉት እየጠበቀው ነው፣ ህዝቡ ውስጥ እየጠበቀው ነው። ያንተስ ግምገማ ምን ይመስላል? ሜዳ ላይ ያለው ሰራዊት ይጠይቃል፣ በውጭ ያሉት ይጠይቃሉ። የዚህን ትግል እንደ ነጻነት የነጻነት ወጋገን ወይም ጦር አድርገው የሚመለከቱት ሁሉ ይጠይቃሉ። ፋኖ ይጠይቃል፣ የአማራ ህዝብ ይጠይቃል። ይሄንን የአንድነት ጉዳይ እኔም እጠይቃለሁ፣ እኔም አጥብቄ ኢንሲስት አደርጋለሁ ስንቴ። ምንም ጥያቄ የለው። ሚዲያዎች አጥብቀው ይጠይቃሉ። ከመጠየቅ ባሻገር ደግሞ ሜዳ ላይ እንዳለ አንድ ታጋይ ድጋፍን ጭምር እንሰጣለን፣ እናግዛለን በአቅማችን ይሄ አንድነት እንዲመጣ። ነገር ግን ቀደም ብለን እንዳነሳው እንግዲህ ከሰሞኑን የአፋድና አፋባሃ በወሎ ቀጠና ወደ 4-5 ወረዳዎች ላይ ጠንከር ያለ የጋራ ውጊያ አድርገዋል። በዚህም በተለይ ከላላ ወረዳ ላይ በርካታ ያገዛዙ ካድሬዎች ተደምስሰዋል። መግለጫዎች እንደሚያሳዩን በርካታ የሚሊሻ አመራር የነበሩ የሲቪል ሰርቪስ ኃላፊዎች የነበሩ አገዛዙን በካድሬነት አቤት ወዴት ብለው የሚያገለግሉ የሚላላኩ የገዛ ወገኖቻቸውን የሚያስጨፈጭፉ ካድሬዎችም ይሁኑ የታጣቂ ኃይላት እንግዲህ እንደተደመሰሱ በወጡበት እንደቀሩ እኛ አይደለንም ራሳቸው በመግለጫ አረጋግጠዋል። ይሄ የአንድነት ጥምር ውጤት ነው። አፋድም አፋባህም በቀጠናቸው የሚያደርጉት የተሳሰረ ውጊያ ለአብይ አህመድ ምን ያህል እንቅልፍ እንደሚነሳው ለጠላቶቻችን ምን ያህል እንቅልፍ ነሽ ጉዳይ እንደሆነ ይሄ ኦቤስ ነው፣ ግልጽ ነው፣ የሚታወቅ ጉዳይ ነው። ነገር ግን ቀደም ብለን እንዳነሳው በውጭም በሀገር ውስጥም ይሄ አንድነት ተጠናቆ የፋኖ ድርጅታዊ አንድነት መጥቶ ትግሉን በአጭር ጊዜ ውስጥ በመቋጨት በአማራ ህዝብ ላይ የሚደርሰው አንደኛ የሚደርሰው ሰቆቃ፣ የሚደርሰው ግድያ፣ የሚደርሰው የዘር ጭፍጨፋ እንዲቆም፣ ሁለተኛ በአማራ ህዝብ ላይ የሀብት የንብረት ውድመት እንዲቆም፣ ሶስተኛ ተማሪዎቻችን፣ ወገኖቻችን፣ ወንድሞቻችን ላለፉት 3 አመታት በዚህ ጦርነት ትምህርት አላገኙ። ምንም የሚካድ ነገር አይደለም። ራሱ አገዛዙም ነግሮናል። ከ4.5 ሚሊዮን እስከ 7 ሚሊዮን ተማሪዎች መማር አልቻሉም፣ ማስተማር አልቻልኩም።
ብሏል። ትምህርት ቤቶችን አገዛዙ የጦር ካምፕ አድርጓቸዋል። ምንም ጥያቄ የለውም። ስለዚህ ተማሪዎቻችን ልጆቻችን እንዲማሩ እንፈልጋለን። በአጭር ጊዜ ውስጥ ትግሉን ቋጭተን የሚወድመው ሀብት ንብረት ከወዲሁ ታስታውሳለህ። በትግሬው ጦርነት በ30 ዓመት እንኳን መልሶ መቋቋም የማይችል ውድመት ከወሎን ቀጠናን ይዘህ በሙሉ ጦርነት የተካሄደበት ይሄ ጎንደር እስከ ሸዋ ድረስ የአማራን ኢኮኖሚ ምን ያህል እንዳሽመደመደው እናስታውሳለን። አሁን ደግሞ ሌላ 30 ዓመት ኦልሞስት 60 ዓመት ምናልባትም ከገፋ ደግሞ ሴንቸሪ የአማራን ኢኮኖሚ ወደኋላ ሊመልስ የሚችል አደጋ ውስጥ ልንገባ እንደሚችል ተተንትኗል። ምንም ይሄ ኦቢኤስ ነው። ጦርነቱ እየተካሄደ ያለው እኛው ሜዳ ላይ መካሄዱ ራሱን የቻሉ በርከት ያሉ ጥቅሞች ቢኖሩትም ዳሩ ነገር ግን 2 ዓመት ኦልሞስት 3 ዓመት ሊሞላን ነው። ይበቃል። አሁን በአስቸኳይ አንድነቱን አምጥተን ድርሻዊ አንድነቱ ተፈጥሮ የትግል ሜዳው የትግል ባትል ፊልዱ መቀየር መቻል አለበት። አዲስ አበባና ዙሪያ ላይ መሆን አለበት። የሸዋ ምድርን ረግጠን አዲስ አበባ ዙሪያ ላይ ሰላሌን ዙሪያ ይዘን አምቦ ዙሪያን ይዘን እንጦጦር ዙሪያውን ይዘን የአብይ አህመድ አገዛዝን መታገል መቻል አለብን። ይሄ ፍላጎት የኔ ብቻ አይደለም። ቀደም ብለን ያነሳናቸው በውጭም በአገር ውስጥም ያሉ የዚህ ትግል ደጋፊዎች በዋናነት ደግሞ የህይወት መስዋዕትነት የሚከፍሉ ወንድሞቻችን ይሄንን የትግሉን ደግሞ በትግሉ ምክንያት በየቀኑ የሚጨፈጨፉ ንጹሃን ወንድሞቻችን ንጹሃን አማራ ወንድሞቻችን በአስቸኳይ አንድነቱ መጥቶ ትግሉ እንዲቀጣጠል ይፈልጋሉ። በነገራችን ላይ አንድነቱ ይምጣ ሲባል ትግሉ በአጭር ጊዜ ውስጥ ሊቋጭ እንደሚችል እዚህ ሜዳ ላይ ያለነው እናውቀዋለን። በተግባር እንኳንስ አንድ ሆኖ ጎጃም፣ ጎንደር፣ ወሎ፣ ሸዋ እንኳንስ አፋሕድና አፋብኃ አንድ ላይ ሆኖ ጦሩ በጋራ ፖለቲካዊ እሳቤ በጋራ ወታደራዊ እሳቤ ተመርቶ ይቅርና በተናጠል እንኳን የስናን አባጅሜን ድል አይተናል። 3 ሬጅመንት ከ1000 በላይ ጦር አፈርድ ከድሜ ማብላት የሚችል ተናጠላዊ አቋም እንዳለን ይሄንን አቋም መሰብሰብ ይሄንን ወታደራዊና ፖለቲካዊ አመራር አቋሙን ሰብስበን የጋራ ማድረግ ስንችል ደግሞ የአብይ አህመድን ሰራዊት የአብይ አህመድ አደረጃጀት የአብይ አህመድ ጀነራሎች የአብይ አህመድ ካድሬዎች እንዴት በስነ ልቦና እንኳንስ ተዋግተው ይቅርና በስነ ልቦና ብቻ በምንፈጥረው የበላይነት በምንፈጥረው አሸናፊነት በቀላሉ ሰራዊቱን መናድ ይቻላል። በቀላሉ ካድሬውን መናድ ይቻላል። በቀላሉ ዓለም አቀፋዊና ህዝባዊ ቅቡልነትን ማምጣት ህዝባዊ ድጋፍን ማግኘት ይቻላል። በነገራችን ላይ አንድ ስንሆን የሚመጣው ፍሩት በጣም በርከት ያለ ነው። የአብይ አህመድ ወታደር ዛሬ ግራ ገብቶታል፣ ተቅበዝባዥ ሆኗል። የአብይ አህመድ ሰራዊት በየቦታው ከሚደመሰሰው ባሻገር እጁን መስጠት ይፈልጋል። ነገር ግን በጀነራል ደረጃ ያሉትና በኮሎኔል ደረጃ ያሉትና ምንድነው የሚፈልጉት? የአማራው አንድነት በአስቸኳይ መጥቶ የሚተማመኑበት ጋራንቲ ሊሆናቸው የሚችለው ሰራዊታቸውን እያያዙ መጥተው ሊቀላቀሉ የሚችሉ ድርጅት ግን ማየት ይፈልጋሉ። ይሄ ተደጋጋሚ ያነሱት ጥያቄ ነው። ልክ እንደዚህ ሁሉ አሁንም በከተማ አድፍጦ የሚገኘው ያገዛዙን የማይደግፍ የሚደግፈው ካድሬው፣ የፖለቲካ አመራሩ፣ ምሁሩ ዛሬ በአሰፍስፎ የሚጠብቀው የአማራ ፋኖ አንድነት ድርጅትን ነው። ያኔ የመጣለት ምን ያደርጋል? ምሁሩ በምሁርነት ሊያገለግል ፈቃደኛ ሆኖ ይጠብቃል። በአገዛዙ ዙሪያ የተሰለፉት አገዛዙን በቃኝ ብለው ለመውጣት ጋራንቲ የሚሆናቸው ድርጅት፣ መተማመኛ ዋስትና ያለው ድርጅት ይፈልጋል። ልክ እንደዚህ ሁሉ ፋኖን በፋይናንስ፣ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲያዊ ሁኔታ ለማገዝ የሚፈልገው ሁሉ የኛን አንድነት ይፈልጋል፣ ይሻል። አንድነቱ ጋራንቲ ስለሆነ መተማመኛ ስለሆነ ድል ማምጫ መንገዱ ትልቁ ማስተር ኪው ስለሆነ ስለዚህ ይሄንን በማወቅ ምን ማድረግ አለብን? በአስቸኳይ ኮሚኒቲዎቻችን ስራውን እየሰሩ ነው። ከ90% በላይ መድረሱን ነግረውናል። አሁንም ያው አንዳንድ እክሎች በመሃል ቅድም አንተ እንዳነሳው አንድነቱ እንዳይመጣ የአማራ ፋኖ ደጋፊ ታጋይ ይመስላል። በተለይ በውጭ ያሉ የተፈገፈጉ በዲያስፖራ ውስጥ በአማራ ማህበራት ውስጥ በሚዲያ ውስጥ አንተም ታውቀዋለህ ጠንቅቀህ ስንቴ የተሰገሰጉ የፉኝት ልጆች ዛሬ ከራሳቸው የግል ጥቅም ከራሳቸው ፍላጎት ከራሳቸው በቃ ምን አይነት ሐሳብ እንበለው ስንቴ የራሳቸው ነገ ከነገ ወዲያ ፋኖ ድል ሲያደርግ ወደ ኢትዮጵያ ስመለስ ይሄን ላገኝ ይችላል፣ ይሄን ሊሰጠኝ ይችላል። እዛም እኮ ተቀምጦ በሬና 100 ሺህ ብር የሚያስበው የፋኖ ደጋፊ ነኝ የሚል ይኖራል። ስንቴዛል ይሄንን ሐሳብ አውልቀው መጣል ያልቻሉ ምሁራን አሉ። ምሁራን ነን ባዮች እንዴ ምሁር ነኝ እኮ ብሎ
በየመንደሩ በየሰፈሩ ተወሽቆ ስንቴ ሲሰዳደብ ቧልት ሲያመላልስ እንዴት ይሄንን የፋኖ ድርጅታዊ አንድነት በምን መልኩ እናምጣው? ያለፉ የሽምቅ ትግል ታሪኮች፣ የፖለቲካ ትግል ታሪኮች፣ የነጻነት ታሪኮች፣ የዘር ማጥፋት ራሳቸውን ለመከላከል እርምጃ የወሰዱ ሀገራት ታሪኮችን እያነሱ በፈርጁ ፍኖተ ካርታዎችን በማዘጋጀት የፖለቲካ ስልጠናዎችን በመስጠት ወታደራዊ ስልጠናዎችን በመስጠት ምሁራዊ ግዴታቸውን አማራዊ ግዴታቸውን መወጣት ሲገባቸው ቅሉ ዛሬ እኮ በመንደር ተወሽቀው አርበኛ ዘመነ እንዲህ ነው፣ ታላቁ እስክንድር እንደዛ ነው፣ ታላቁ እስክንድር እንደዚህ ነው፣ አርበኛ ዘመነ እንደዚህ ነው፣ ምሬ እንደዚህ ነው፣ ሀብቴ እንደዛ ነው፣ ከበደ እንዲህ ነው፣ አለሙ እንዲህ ነው ሲሉን እኮ የሚውሉ እጅግ ድኩማን ምሁር ነን ባዮች አሉ። ለነዚህ እኔ ነፍሴ ታዝናለች በጣም ከወዲሁ ልቤ በጣም ነው የሚያዝነው። እውነቴን ነው የምልህ እንዴ ከቻሉ እነዚህ ሰዎች እነዚህ በሚዲያም የተሰገሰጉ አካላት ይምጡና ምድር ላይ ይሞክሩት። እስኪ ያለንበትን ሁኔታ ይዩት፣ ይታገሉ። እስቲ አንድ ሁለት ሶስቴ በተራሮች ዱር ገደሉ በየጫካው ከፍታውን ዝቅታውን ረሃቡን ጥሙን የጥይቱን ተኩስ የባሩዱን ሽታ እያሸተቱ እስቲ ይምጡ ይሞክሩት ትግሉን። ከዛ ልባቸው ሰተር ይላል፣ ትምክታቸው ይሄ የሚሳደቡት ምላሳቸው ወደ ውስጥ ይገባ ነበር። ስለዚህ ምሁራንም የሚዲያ አካላትም በተለይ ደግሞ የዚህ የፋኖ ትግል ደጋፊዎች ነን የሚሉ ተዋናይ በሞላ ለአንድነቱ መከፋፈላቸውን አቁመው ላለፉት 30 እና 15 20 30 ዓመታት ለአማራ ሕዝብ የመነኑ የቆረቡ ታጋዮችን ስም ሲያጠፉ ከሚውሉ ይልቅ አንድነቱ እንዲመጣ ማስታረቁ ላይ ማሸማገሉ ላይ ቀና መንገዱን ማሳየቱ ላይ የፋኖን ፕሮፓጋንዲስት ሆነው ድሉ ላይ የሚከፋፍሉትን ደግሞ በአግባቡ በተጠና ሁኔታ አቅጣጫ እየሰጡ በወንድማዊ ምክር እየሰጡ ማስተካከል ነው የሚገባቸው። ከዛ ባለፈ ግን የሚያደርጉት ጩኸት ከንቱ ነው። አሁን ጦሩ ባይዘው የሰልችቶት ህዝቡም እውነቱን ያውቃል፣ ጦሩም እውነቱን ያውቃል። ይሄ የሞይ ልቅሶ ነው። የሞይ ልቅሶ መልሶ መላልሶ ሁሌ አይናባ ግጥም የለው ዜማ የለው ሁሌ ገሌ ይሰለቻል፣ ባይዘው ይደክማል። ስለዚህ የሞይ ለቅሷቸውን ትተው መተው ትግሉን በቻሉት አቅም እንዲያግዙ በዚህ አጋጣሚ ጥሪ እናቀርባለን። ከዛ በተረፈ ግን ፋኖ ላይ መፋዘዝ አለ እንዲህ ነው የሚለውን ሞር ልቦናውን የሚያነሳሳው የአንድነቱ የድርጅታዊ አንድነቱ ጉዳይ መሰረታዊ ነገር ነው። ምድር ላይ ያሉት ወንድሞቻችን የፋኖ መሪዎች የራሳቸውን ኢጎ ውልቅ አድርገው ሊጥሉ ይገባል። በነገራችን ላይ ይገባኛል፣ ከጀርባ የሚጎትቱ መስመሮች አሉ፣ ግለሰቦች አሉ፣ ዲያስፖራ ምሁር ነን ባዮች አሉ፣ የሚዲያ ሰዎች አሉ። እነዚህን አውልቆ መጣል ያስፈልጋል። እዚሁ ምድር ላይ ካሉ ታጋይ ወንድሞቻቸው ጋራ እኩል ሲወድቅም ሲቆስልም ሲሞትም አንስቶ የሚቀብረው ሲቆስል የሚያሳክመው ሲርበው ሲጠባው የሚያበላው አብሮ ችግሩን የሚጋፈጥለት ወንድሙ ላይ እዚህ ጋራ ሸንተረሩን ቁልቁለት ዳገቱን ወጥቶ የሚታገለው ወንድሙ ጋር ቁጭ ብሎ ተነጋግሮ በቃ አንተ አቅም ይሄ ነው፣ ልኬት ይሄ ነው፣ ብቃት ይሄ ነው፣ ሁሉም እንደየመክሊቱ እንደየአቅሙ በዚህ በአደረጃጀቱ ላይ ተቀብሎ አንድነቱ እንዲመጣ ሊተጋ ይገባል። እንዴ ለምሳሌ እኔ ጋዜጠኛ ነኝ ስንቴ በሙያ ለዚህ ትግል በርካታ ዋጋ እየከፈልኩ ነው። በከተማም ታውቃለህ ከእናንተ ጋር በርካታ ያኔ ማንም ትግሉ ሳይጀምረው አብይ አህመድን ገና በ3 ወሩ እብዶች እየተባለን ሲታገሉ ከነበሩ ጥቂት ግለሰቦች መካከል አንዱ እኔ ነኝ። ታዲያ ዛሬ እኔ የተማርኩ ስለሆንኩ ትግሉን አስቀድሜ ስለጀመርኩ ምድር ላይም ዋጋ እየከፈልኩ ስላለው ይሄን ስልጣን ካልሰጣችሁኝ ይሄንን ቦታ ካልያዝኩ አንድነቱን እንዳታመጡ ስለለው እንዴ አለለም። በፍጹም ጋዜጠኛው ድረስ ጤናው ሊያገለግለን ይችላል። እዚህ ቦታ ላይ ትግሉን ሊያገዝ ይችላል። አቅሙ ይሄ ነው፣ ብቃቱ ይሄ ነው፣ ችሎታው ይሄ ነው፣ አግዘን ብለው እገዛ ይሄንን ትግል በአጭር ጊዜ ለመቋጨት ከግባችን ለመድረስ ይጠቅመናል ብለው ካሰቡ በአደረጃጀት ውስጥ ገብተህ ልትሳተፍ ትችላለህ። ከዛ ውጭሳ ሙያችንን ደህና ያደርግልን፣ ቁጭ ብለን በሙያችን እናገለግላለን የአማራን ሕዝብ። ይሄ ሀሳቤ ሁሉም ዘንድ ሊኖር ይገባል ስንቴ። ከዛ ውጭ ግን መጓተቱ ይቀጥላል፣ ድርጅታዊ አንድነቱም ሊጓተት ይችላል። አደራ የምለው ኮሚቴዎች በርቱ፣ የፋኖ አመራሮች በርቱ፣ ሚዲያዎችም በነጻነት በርቱ። ይሄንን ነው ልል የምችለው። በጣም ነው የማመሰግነው ጋዜጠኛ ወግደረስ የተለያዩ ሀሳቦችን የሰጠው እና በጽናት ሚዲያ ስም በጣም የማመሰግነው። እዚህ ላይ ግን በጣም ያነሳው ወሳኝ ነጥቦች አሉ። አንዱ አንድነቱ 90% አልቋል የሚል መላምቶች አሉ። ይሄ ትልቅ ተስፋ ነው። መሬት ላይ የተለያዩ ሰዎችም የተለያዩ መግለጫዎችም እየሰጡ ነው። አንድነቱ አልቋል፣ በቅርብ ጊዜ እናበስራቸዋል ብሎ አፋድም መግለጫ ሰጥቷል። አፋባህም ከገና በኋላ ተስፋዎች አሉ። የአንድነት ልምላሜውን በምልክት ደረጃ ጠቅሷል። አንተ እንዳልከው የሞኝ ለቅሶ የሚያለቅሱ ሰዎች እንዳሉ ሁሉ የሰራዊቱ ለቅሶ ግን አንድነቱን እንናፍቃለን ነው። መሬት ላይ ያለው እውነት ይሄ ነው።
ስለዚህ በተለያየ አካባቢ ላይ ያለ እንግዲህ የፋኖን ትግል እንደግፋለን በማለት ግን ስልታዊ በሆነ የአማራን ትግል ከሚጎትት ድርጊት እንዲታቀቡ ምክረ ሀሳብ ሰጥታል። እንግዲህ የሚሰሙት ሰዎች ሁሉ ወደ ልቦናቸው የተመለሱ የኛ ሚና ትግሉን መደገፍ፣ ወንድሞቻችን መበርታታት፣ አንድነታቸውን የበለጠ ማስተሳሰር፣ ነገ ጠዋት ከፊታቸው ያለውን ተስፋ የጋራ ራዕይ የአማራ ህዝብን በማሻገር ታሪክ መጻፍ ላይ ሚናቸውን እንዲወጡ ከመደገፍ ውጪ ሌላ ነገር አያስፈልግም ብለህ መክረህናል። ትክክል ነው ብዬም አስባለሁ። በጣም ነው የማመሰግነው ወግደረስ። በአጠቃላይ አንተ የምታደርገው አስተዋጽኦ ቀላል አይደለም። እኔ አዲስ አበባ ላይ በምናደርገው ትግል ላይ በጣም ከምረካበት ይህንን የምነግርህ ከዚህም በፊት ደጋግሜ ነው የምገልጽልህ ከምረካበት ወግደረስን የመሰለ በጣም ጠንካራ ልጅ ማግኘታችን ነው ብዬ ነው ሁል ጊዜ የምናገረውና በጣም እድለኛ ነው የፋኖ እንቅስቃሴ አንተ እዛ አካባቢ ስላለህ። ስለዚህ በጣም ነው የማመሰግነው። እንኳንም የድሉ ተሳታፊ አደረጋችሁን። እንግዲህ ደግሞ አሸንፋችሁ ደግሞ ነገ ጠዋት አገር በመቀበል ሂደት ውስጥ ትልቅ ሚና ትጫወታላችሁ ብለን ተስፋ እናደርጋለን። ስለነበረን ቆይታ ከልብ ነው የማመሰግነው። መልካም የገና በዓል እየተመኘው ፕሮግራማችን እዚህ ላይ ጨርሳለሁ። ወግደረስ ጤናው። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ ስንቴ ወንድማችን። አንተም ባለህበት በርታ፣ በዙሪያም ያሉት እንዲበረቱ አድርግ። እንግዲህ ከእግዚአብሔር ጋር ድሉም የጋራ ሆኖ ወደ አልከው ቀጠና እንድንገሰግስ ያብቃን። በድጋሚ መልካም የገና በዓል ይሁንላችሁ። ለአድማጮቻችንም ለአንተም ለቤተሰቦችም ስንትዬ እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ የጽናት ሚዲያ ቤተሰቦች የዛሬ ፕሮግራም በዋናነት ከወግደረስ ጤናው ጋር ከአርበኛ ወግደረስ ጤናው ጋር የነበረን ቆይታ ይህንን ይመስላል። በጣም ጥሩና አስተማሪ ጊዜ ነው ያሳለፍነው። የበለጠ መሬት ላይ ያለውን እውነት በተጨባጭ እና በመረጃ ነው ያቀረበልን። በተለይ ከአንድነቱ ጋር በተያያዘ የፋኖ ድልና እንደ አዲስ እየተጠናከረ እየተሰባሰበ በተለይ ደግሞ የነበረው ቁመና አገዛዙ ተዳክሟል፣ የሉም ሽፍቶች ናቸው ሲል ከ600 በላይ የሰራዊቱን ኃይል ቁስለኛና ቀላል ቁጥር ያልሆነ ደግሞ ሙርኮኛ በማድረግ ታላቅ ተጋድሎ እየፈጸሙ ነው ያሉት እና እዛው ቦታው ላይ ሆኖ ይሄንን ድል እያጣጣመ ከሚገኝና የተለያዩ ኃላፊነት ላይ ሆኖ እያገለገለ ከሚገኘው አርበኛ ወግደረስ ጤናው ጋር የነበረን ቆይታ ይሄን ይመስላል። ስላዳመጣችሁን ከልብ እናመሰግናለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እያልኩኝ ፕሮግራሜን እዚህ ላይ ጨርሳለሁ። ሰላም።